ሰቲት ሁመራ ነዋሪዎች በአማራ ክልል የመተዳደሪያ ስለተከፈተ ማድረግ ስለቻሉ ሰውነት የሌላቸው ልጓም የሌላቸው ሃይማኖት የሌላቸው ህግ የማይገዛቸው ሁለመናቸው የተፈታ ውል አልባ መያዣ መጨበጫ ፍሬን አልባ የሆኑ ትውልዶች ብዙሃኑን መጫወቻ ያድርጉን ጎበዝ። ሀገራችን እንደዛ ስርዓተ መንግስታችን እንደው ሰውነታችን ክብራችንን ሁሉም ነገር ላይ እንዲሸቅሉ የነሱን ርኩሰት አምጥተው እንዲያጋቡ አንፍቀድ። ሀቅን እንፈልግ፣ ሀቀኞች እንሁን። ሀገር ይኑረን፣ ሀገር እንስራ። እረ ፕሊስ እረ ሌሎች ሀገራትና ሌሎች ሰዎች ሰው የሆኑት ሀገራቸውን ሀገር አድርገው የሰሩት ህግን ህግ አድርገው የሰሩት እኮ ስለሰሩ ታማኝ ስለሆኑ እንጂ እንደነዚህ አይነት ጥቂት ሌቦች ላይ ተውጠው አይደለም። ስለዚህ በሌሎች ሀገራት ላይ ያሉ በጎ ነገሮችን ወስደን እኛም ወደ በጎ እንምጣ። እስኪ በዚህ ሚዲያ ላይ በሶሻል ሚዲያ እኮ ሰዎች ሀገራቸውን ገጽታ እየገነቡበት ነው። ግንኙነታቸውን እያሳደጉበት ነው። የወደቁ ሰዎችን እያነሱበት ነው። ዕውቀት ሼር እያደረጉበት ነው። ብዙ መልካም የሚባሉ ነገሮችን እየተማማሩበት ነው። እኛ በየሰፈሩ ያለን ቡና ሲጠጣ የሚደረገውን አሉሽ ሁሉ እየተወጣ ቲክቶክ ላይ ጆሮአችሁን ስለሚያምን ቲክቶክ የማልገባበት አንዱ ስለሚያስጠላኝ ነው። መስማት ስለማልፈልግ ራሴን ቆሻሻ ወሬና ንግግር ማሰማት ስለሌለብኝ ነው እዛ መግባት የተውኩት። ሰው እንዲህ አይነት ነገር ሰዎች ሊንክ ካላኩልኝ በስተቀር አልገባም ቲክቶክ። በጣም ነው የምጠላው። እዚህም ላይ እንደዚህ አይነት ነገሮችን ራስን መጠበቅ። ቆሻሻ መስማት አልፈልግም። ሊያናድደኝ ላበሳጨኝ የሚችል ነገር መስማት አልፈልግም። በሉ ቴሌግራም ላይ ትናንት መብራት ስለጠፋ ቀረው እንጂ ቴሌግራም ላይ አንድ ታሪኩ ነው ምናምን የሚባል ሰውዬ አለ። ስለ እስልምና ጉዳይ ገብቶ ይፈተፍታል። እሱ ኦርቶዶክስ ከሆነ ስለ ኦርቶዶክስ ነው ማስተማር ያለበት። ሙስሊም የሆነ ሰው ስለ እስልምናው ስለ ራሱ ሃይማኖት ነው ማስተማር ያለበት። ፕሮቴስታንቱ እንደዛ የራሱን ውበት፣ የራሱን ቁንጅና፣ የራሱን ትርፍና የራሱን ያሉ መልካም ነገሮችን መተረክ ማስተማር፣ ሰዎችን ወደዛ መልካም ነገር መጥራት እንጂ የራሱን ቁጭ አድርጎ ሄዶ እዛ መፈትፈት በጣም ነው የሚያስጠላውና ያ ሰውዬም አሁን እዛ ጋር ሄዶ እንዲህ ይላል እያለ ሲል እኔ ርዕሱን ብቻ እንደዚህ የጻፈውን ነገር ቴሌግራም ላይ ነው ታሪኩ ነው ምናምን የሚባል ሰውዬ ነው። ምናልባት ለትዝብት ያለ ርዕሱን ብትታዘቡት ደስ ይለኛል። እንዲህ የራሳችንን ስራ ሳንሰራ ስለሌሎች ሄደን ስንፈተፍት እየዋልን ነው ኪሳራ በኪሳራ ይሆን ነውና ወልቃይትንም ከቻልን እንተባበራቸው፣ እናግዛቸው። ሀቅ ላይ ናቸው። የራሳቸውን ሀቅ ይዘው እንዲቀጥሉ። ከዛ ውጭ ግን አንረብሻቸው። ከዛ በፊት የሄዱት የተሰቃዩት ይበቃቸዋል። የሞቱት ይበቃሉ። የተሰደዱት ይበቃሉ። በቃ ወልቃይት ለወልቃይታውያን ነው። ኢትዮጵያ ለኢትዮጵያውያን ናት። ኢትዮጵያን አጠፋለሁ የሚለውን አጥፍተን ኢትዮጵያን ለኢትዮጵያውያን እናድርግ። አለዛ በዚህ ላይ ገብተን ወዳና ወዲህ የምናቦካው ሁሉ እያወቅ ግባበት። እያንዳንድ ኩላሊት ፌል አደረገ፣ ጉበት ፌል አድርጓል፣ ደም ግፊት፣ ስኳር እየተባለ የሰይጣን መስፈሪያ ሆነ ያለህ እኮ ትውልድ እንዲህ በማይረባ ነገር የሰውን ህልም እያቀጨጭክ የሰው ልጆችን እንባ እያፈሰስክና የሰው ልጆችን ደም እያፋሰስክ የምታገኘው ገቢ ነገ ፌል ታደርጋለህ። ምንም ነገር ቢኖርህ እውነቴን ነው የምልህ በስቃይ ታጠዋለህ። ምንም ሰውነቱን ያጣ ሰው ከዛ ምንም ነገር ቢያገኝ ምኑም አይደለም። ሰውነትን አግኝ። ሰው መሆን። የወልቃይት ጠገዴ ሰቲት ሁመራ ነዋሪዎች እንግዲህ በዛሬው ዕለት የህልውና ጥያቄያችንን የኢትዮጵያ ህዝብና መንግስት ሊሰማልን ይገባል ብለዋል። እርሻችን ደንበራችን አርሰን እንድንበላ እኛ የዝልይ ሰው አስተዳደራችን አማርነታችን ማንም መንጠቅ አንፈልግም፣ አንሰጥም። አሁንም ሞትበታለሁ ለአማርነቴ። ለ30 ዓመት ያህል ተጨቁነን አማርኛ በመናገራችን ብቻ ተበድለን አፋችን ዘግተን አርጂ አማራይ እየተባልን ተጨቁነን መቆየታችን መንግስት የፌዴራል መንግስት አይቶልን ከዛሬ ጀምሮ ውሳኔ ስላልሆነ ሰላም ጤና ይስጥልን። የተከበራችሁ የጉባለች ቤተሰቦች፣ በጣም የሚያሳዝን ነገር ኮሎኔል ደመቀ ዛሬ ስለ ወልቃይት ጉዳይ ተናገሩ እየተባለ የሚነዘው ወሬ በጣም አሳፋሪ ነገር ነው። ይሄ እዚህ ጋር እንደምታዩት ቀኑ ፌብራሪ 2022 ላይ ከ3 ዓመት በፊት የተላለፈ ነው። ይህንን እንደ አዲስ ዜና እያራገበ ይህ ወሬ በመወራቱ ምናልባት ገንዘብ ልታገኙ ትችላላችሁ። ይህን ያራጋባችሁ ሰዎች ሁሉ ማለት ነውና በጣም ታሳዝናላችሁ። በእውነት በዚህ በምታወሩት ወሬ ምክንያት ወልቃይት ተከባለች፣ ወልቃይት እንዳሉ ኮሎኔል ደመቀ እንዳሉ እያሉ ምናል ቢያንስ ፎቶውን እንኳን ማየት ትችላላችሁ። አንዳንዶች በድምጽ ብቻ ታስተላልፋላችሁ። አንዳንዶች ደግሞ እንዳለ እንደዚህ ስክሪን ሪከርድ አድርጌ ነው የምለጥፈው። በቃ የሆነው ይሁን። አንድ ቀን እንኳን ቢያንስ ሰዎችን ማስተማር ስላለብኝ ነውና እስኪ ተከታተሉት። ይሄ ኢትዮ ኒውስ የሚባለው ላይ እንግዲህ ከዛሬ 3 ዓመት በፊት ተለጥፎ የነበረ ዜና ነው። ዛሬ እንደ አዲስ ተደርጎ
ጦርነትን አፋቂ ትውልድ በዚህ ልክ መፈጠሩ ራሱ በጣም ነው የሚያሳፍረው የሚያሳዝነው ሁሉ። መልካም እንደምን ዋላችሁ። ዛሬ በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ልዑክ ይዘን የመጣ ነው። ስለዚህ አንዳንድ በማህበራዊ ሚዲያም ትንሽ ውዥንብር ስላለ እሱን ማብራሪያ ለመስጠት እገደዳለሁ። የመጣ ነው በራሳችን ፕሮግራም በአካባቢው ማህበረሰብ ጥያቄ ከተጠየቀ 6 ዓመቱ ነው። ሁለተኛ ይህ ጦርነት ከተካሄደ 2ኛ ዓመቱ ነው። እሱን ተከትሎ የመልሶ የማቋቋም ስራም አልተሰራም። በአካባቢው ማህበረሰብ የበጀት ምደባ መንግስት አላካሄደም። በሌላው መልኩ ደግሞ የወሰንና የማንነቱ ጉዳይ መንግስት እውቅና አልሰጠም። እውነት ነው። የጊዜው አስተዳደር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ በዋናነት የብልጽግና ፓርቲ ውክልና ሰጥቶናል። የአማራ ክልል መንግስት ብልጽግና ፓርቲም ድጋፍ እየሰጠ አመራርነትን እየሰጠ እያስተዳደረ ነው ያለ ነው። ነገር ግን ማህበረሰቡ ተገቢ አገልግሎትም እያገኘ ስላልሆነ ይህ እንግዲህ እዚህ ጋር እንደምታዩት ማህበረሰቡ በፍክክር አንዴ የአማራ ያስተዳደው ወይም ደግሞ ወደ ትግራይ ይሄድ እንደዚህ እየተባለ እዛ ሰቲት ሁመራ ወልቃይት ጠገዴ አካባቢ ላይ ያለውን የአስተዳደራዊና የበጀትን ጉዳይ በሚመለከት ያላቸውን ቅሬታ ከዛሬ 3 ዓመት በፊት ያቀረቡበት ሂደት እንጂ ዛሬ እንደተደረገ ተደርጎ በዚህ ልክ መርዶ ናፋቂ ትውልድን የመፈጠሩ በጣም የሚያሳዝን የሚያሳፍር ነው። እንዴት በዚህ ልክ ታታላለች? ሰው ከገባ በኋላ ነው ይሄ ነገር እውነት ነው ውሸት ነው የሚለውና ለምን አጀንዳ አጣን? አጀንዳ በእውነት ይህንን ጦርነት ቀስቅሰን የህዝብን ልቂት አጧጡፈን ከምናገኘው ነገር ይልቅ ሰላም ሰብከን ብዙ ነገር እናገኛለን። ጤነኞች እንሆናለን፣ ሰላም እንሆናለን፣ ባለንበት ላይ ሁሉ በቃ ስኬታማ እንሆናለን። አይበቃም ጦርነት መናፈቅ አይመጣም። በቃ ጦርነት አይመጣም። ጦርነት የምትናፍቁ ሰዎች በቃ ራሳችሁን ማጥፋት በሆነ ነገር ያ የሌሎች ደም የሚፈስበት ዘመን ያበቃል። በቃ ይበቃል። ከዚህ በኋላ እንዴት አይነት የተረገመ ትውልድ እንደሆነ አይገባኝም። እኔ በዚህ ልክ የረከሰ አሳፋሪ አሳዛኝ ነገር ነው። ይህንን ማጋለጥ የፈለግኩት ለዛ ነው። ይህንንና ተያያዥ ጉዳዮችን መንግስት የት ላይ ያደረሰው ጥያቄው የሚለው ለማጣራት ለመጠየቅ ብለን አስበን የመጣ ነው። ነገር ግን በማህበራዊ ሚዲያዎች ተጣርተው ነው ሄዱ ድርድር ሊደረግ ነው ምናምን የሚሉት ሰምተን ነበር። እንደሱ እንዳልሆነ የትኛውም የኢትዮጵያ ማህበረሰብ የአማራ ህዝብም ሊያውቀው ይገባል ማለት ነው። ኮሚቴው በራሱ ፕሮግራም በራሱ እቅድ ነው የመጣው። ነገር ግን ገብተናል። በብዙ ቢሮዎች ፌዴሬሽን ምክር ቤት፣ ገንዘብ ሚኒስቴር፣ ብልጽግና ፓርቲ ምክትል ጠቅላይ ሚኒስትር አግኝተናል። በእነሱ ያገኘነው አብዛኛው ሀሳብ ጥሩ ነው። አንደኛ ፕሮግራምም አስይዘን አልመጣንም። በራሳችን ድንገት ነበር የመጣ ነው። መስሪያ ቤቶቹ ግን በጥሩ ሁኔታ ኮሚቴውን አስተናግደውታል። መሆን የሚገባው ነገር ተነጋግረናል። ስለዚህ በአጭር ጊዜ መልስ ያገኛል የሚል የበጀቱ ጉዳይ ፌዴሬሽን ምክር ቤት ጽፏል ለገንዘብ ሚኒስቴር መልስ ሰጥቶ ወደ ማህበረሰቡ ግን ስላልደረሰ ያንንም ጉዳይም እናገርበታለን በሚል ነው የተነጋገር ነው። ዋናው የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ አላገኘናቸውም። እሳቸው ስራ ስለበዛባቸው በሚቀጥለው ቀጠሮ እንገናኛለን ብለውናል። ስለዚህ የመጨረሻ ሀሳቡ እዚያ ላይ እንናገራለን ብለን እናስባለን። ደግሞ በአንድ እግር ሁሉ መስሪያ ቤት እናገኛለን ብለን እናስበን አልመጣንም። አንዳንዴ አብዛኛው ተሳክቶልናል። መነጋገር በሚገባን ልክ ተነጋግረናል ማለት ነው። ነገር ስለዚህ እሳቸው ልክ ናቸው። በቃ ምንም ቅሬታ የላቸውም። በዛን ወቅት እንኳ በነበረው ላይ ካለው ስርዓተ መንግስት ጋር ተግባብተናል። ማግኘት ያልቻልነው ጠቅላይ ሚኒስትሩን ብቻ ነው። እሳቸውን ደግሞ ያላገኘነው የስራ ጫና ስላለባቸው ነው እንጂ ማግኘት የሚገባንን ያክል ሰዎች አግኝተናል፣ ስኬታሞች ነን እያሉ እያመሰገኑ ናቸው። ይሄንን ይዞ የራስን ክፋት ማቀንቀን፣ የራስን ጦር ናፋቂነት በሳቸው በተከበሩ ኮሎኔል ደመቀ ስም እያሳበቡ መቃዠት ግን እጅግ መረገም ነው። እኔ የሰው ደም በዚህ ልክ የሚጠማው ትውልድ ሳይ በጣም ነው የማሳዝነው። እሳቸው ስኬታማ ናቸው። እሳቸው ጀግንነታቸውን ሱሪውን አንዴ ታጥቀዋል። በቃ እሳቸው ወደ ልማት ሄደዋል። ወልቃይት ጠገዴ ላይ ያንን መከራ እንዳይመጣ ሞት፣ ሽረት
ብሎ ከመከላከያ ሰራዊት ጋር ሆኖ ከ21 በላይ የሳንዱች ጥቃት ከሱዳንም ሆነ ከትግራይ በኩል የተደረገውን ነገር በሙሉ በሚገባ መክቶ ራሱን አስከብሯል። ወልቃይት ጠገዴ እንደ ክልልም ሆነ ራሱን ችሎ ደህንነቱን አስጠብቆ ይሄዳታል እንጂ የማንም የፖለቲካ ሸቃ ላይ መነገጃ አይሆንም። አማራ ክልል ጋም ከሆነ የወልቃይት ደህንነትና መብት የሚከበርለት ከሆነ የወልቃይት ህዝብ ከደረሰበት መከራ ተምሮ ያንን የሚያካክስ እንደ ሰው እንደ ሀገር የሚያስቆጥረው ዲሞክራሲያዊ የሆነ አስተዳደር መመስረት መብት አለው። እሱ ይሆናል። ያንንም የወልቃይት ህዝብ ያደርገዋል። ማንም እዚህ ጋር እየገባ ግን በወልቃይት ህዝብ ደም ዶላር ለማተም ገንዘብ ለመስራት የሆነ ተከታይ ለማግኘት ምናምን እንደ አይነት የመከራ እንጀራ እንትን የሚል ሰው በቃ እዚህ ጋር ሊያቆም ይገባዋል። በእሳቸው ስምም ሊቀልድ አይገባም። እሳቸው ጀግንነቱን ሰርተውታል። በዛው በጀግንነት ስራቸውን እየሰሩ ናቸው። ግን መንግስት ትኩረት ሰጥቶ ይህን ጉዳይ ማየት ይገባዋል። እኛ ፌዴሬሽን ምክር ቤት ጉዳዩን በህዝበ ውሳኔ እንደሚሆን መጨረሻው ሀሳብ ሰጥቶናል። ግን ኮሚቴው አልተስማማም። በህዝበ ውሳኔ እንደማናካሄድ መላ የአማራ ህዝብ ማወቅ ይገባዋል። መላ ኢትዮጵያ ህዝብም ሊያውቀው ይገባል። ይሄን አካባቢ ወደ ህዝበ ውሳኔ የሚያስካሂድ ምክንያታዊ ውሳኔ ስላልሆነ ያንን እንደ ኮሚቴ አንቀበለውም፣ እንደ ህዝብም ይህንንም አንቀበልም። ምክንያቱም በህገ መንግስትም አልሄድንም። ህግ ተጥሶ የህዝብን መብት ተረግጦ ብዙ ባላባቶች ተገድለው ተሰውረው ያንን አካባቢ ድርጅቱ ቲፒኤልኤፍ ሆን ብሎ መሬት ፈልጎ አካባቢ ፈልጎ የወረረው አካባቢ ስለነበረ አሁን በህግ ነው የሚመለሰው የሚለው ምክንያታዊ ነው ብለን አናስብም። ብዙ ባለሙያዎችም የህግ ባለሙያዎችን አማክረናል። ይህ ጉዳይ በህግ እስካልሄደ በህግ አይደለም የሚመለሰው፣ በፖለቲካ ውሳኔ ነው የመጨረሻ እልባት ማግኘት ያለበት የሚል ሀሳብ እየሰጡ ነው። ደግሞ እውነት ነው፣ ምክንያታዊ ነው የነሱ ሀሳብ በሚል አጥጋቢ ምክንያት ስላገኘን በዚህ ምክንያት ህዝበ ውሳኔ ፌዴሬሽን ምክር ቤት ብሎ የሚያስበው ትክክል አይደለም፣ በዚያ ባይሆን የሚል ነው። እኛ በብዙ ምክንያቶች በቃ ልክ ናቸው። በህዝበ ውሳኔ የሚለውም ምናልባት ሌላ ቁማር ሊሰራበት ይችላል የሚለው ምንም ችግር የለባቸውም። ኮሎኔል ደመቀ ዘውዱ እዚህ ጋር የሚናገሩት ነገር በጣም ህጋዊ ባልሆነ ነገር በጨፍላቂነት በተሰርቆ የተወሰደ ነበር። በዛ መልኩ በጉልበት ተገኝቷል። ይቀጥላል። ይሄ የህዝቡን መብት መሰረት ያደረገው ነገር ይሄዳል። ፌዴሬሽን ምክር ቤት ላይ ያለው ነገር እንደዚህ ቢሆንም ህዝበ ውሳኔ ከሚለው ይልቅ ሌላ ፖለቲካዊ ውሳኔ ቢካሄድ የሚለው መንግስትም ደግሞ በአትኩሮት እንዲሰራ ያሳሰቡበት ወቅት ነው። መቼ? ከዛሬ 3 ዓመት በፊት። ይኸው እዚህ ጋር በስክሪን ሪከርድ እንደማደርገው ፌብራሪ 23 2022 ላይ ነው የተካሄደው። ዛሬ ላይ ይህን እያመጡ ማውካት ትናንትና ወያኔ ከራያ ከወልቃይት ፖለቲካ ወያኔ በራሱ ያንን ሁሉ ነውር ፈጽሞ ተነሳ። ከዛ ቀጠለ አማራ ክልል ላይ ጃዊሳ ተነሳ። ከዛ ሸኔ ተባለ። በየቦታው ላይ ሰላምን ከመስበክና ወደ ሰላም ለመሄድ ጥረት ከማድረግ ይልቅ ከትናንት ወዲያ የትግራይ ርዕሰ መስተዳደር ተቀየሩ፣ ምናሉ ሻቢያ ሊመጣ ነው እንደዚህ እየተባለ የሚቦከው ወሬ አልበቃልና ዛሬ ደግሞ ሶሻል ሚዲያው ስለ ወልቃይት ጠገዴ እንደገና ተመልሶ ትናንትና ሲጮህበት ሲሸቀልበት ብዙዎችን አካል ጉዳሎና ስደት ያመጣበትን የመከራ የተጠመቀበትን ቆሻሻ የፖለቲካ መድረክ መልሶ ለማምጣት የሚደረገው ጥረት ወዮልሽ ነው የምለው። ይችን የምታወቂ ሁሉ እድሜሽ ምናምን በእድሜህ እያንዳንድህ ምንም ነገር ብታገኝ የሰውን ህይወት አጥፍተህ የሰውን ህይወት አስተጓጉለህ የምታገኘው ነገር በሙሉ አንተ አለኝ የምትለውን ነገር ሁሉ እንደሚያበላሽብህ እወቅ፣ እንዳትረሳ። ዛሬ ስለተጨበጨበልህ ትክክል ይሆንኩ እንዳይመስልህ። ማረጋጋት ይቅር። እንዴት እንደው ይሄ እኮ ዛሬ ተብሎ እኮ ቢሆን ራሱ እንዴት አድርጌ ላስተላልፈው? ህዝብን ሊጠቅም በሚችል መልኩ ሀገርን ሊጠቅም በሚችል መልኩ እንዴት አድርጌ ልዘግበው ይባላል እንጂ ጭራሽ ከ3 ዓመት ከ4 ዓመት በፊት የነበረውን እያደናገሩ ሰውን እያስደነገጡ እንዲህ አይነት የደም ንግድ ላይ መጣደፍ በጣም የሚያሳፍር የህዝብን መከራ የሚጠራ ነው። እግዚአብሔር እንግዲህ ይህን የምትዘባበቱ ሰዎችን ንጹሃኑ ላይ ሳይሆን ሆን ብላችሁ ፖለቲካው ላይ ሚዲያው ላይ የምትሸቅሉትን እግዚአብሔር መከራ ያብዛባችሁ ነው የምለው። ውሳኔ እኛ በመገዛ ራሳችን መሬት በመገዛ ራሳችን ርስት የትግራይ ሰዎች በዚህ ጉዳይ ወሳኞች ሆነው ሊመጡ ይገባል ብለን እኛ አናምንም። እንደ ኢትዮጵያዊ መኖር ይቻላል።
እንደ ኢትዮጵያውያን አብረን በጉርብትና መኖር እንችላለን። ይሄን አካባቢ ግን በህዝብ ውሳኔ ለጨረታ ወጥቶ የምንደራደርበት ጉዳይ እንዳልሆነ ግን መላ ህዝብ ሊያውቀው ይገባል። ይህንን ሀሳብ አይተናል። ሀሳባችንን ፌዴሬሽን ምክር ቤት ገልጸናል። ሌሎች የሚመለከታቸው የመንግስት አመራሮችም ይህ ጉዳይ በትክክል አይተው ሊፈቱት ይገባል። እኛ ወደ አካባቢ መጥተናል፣ ተመልሷል። እውቅና ግን ማግኘት አለበት። እንደ ማንኛውም ኢትዮጵያዊ በጀት ሊመደብለት ይገባል። መድኃኒት የለም፣ ታማሚዎች አይታከሙም፣ ወላዶች እየታከሙ አይደሉም። ይሄ ጤነኛ ጥያቄ ነው። ልክ ናቸው። ምን ስለሆነ ነው እንደ ሀገር የማይቆጠረው? ወልቃይት ትንሽ ትልቁ ያወቃል ስለ ወልቃይት። ወልቃይት የት ላይ እንዳለው ሁሉ የማያውቀው ሁሉ ስለ ወልቃይት ተቆርቋሪ መስሎ ያወቃል። የሆነ ነገር ለመሸቀል ወይም የሆነ አፉን ለመክፈት ወይም የንግግር ጥማቱን ለማርካት ሲል የወልቃይት ህዝብ ያን ሁሉ መከራ እየከፈለ ኖሮ ዛሬም ድንበር እየጠበቀ ዛሬም ያንን ሌባ የህወሓት ቡድን ልክ ልኩን እያሳየ እየጠበቀ ያለን የጀግና ህዝብ ስብስብ ለምንድን ነው እንደ ሀገር ተቆጥሮ እንደ ሀገር የሚገባው ነገር የማይሰጠው? ይሄ እስከ ዛሬ ድረስ ተሰጥቶ ካልሆነ ከ3 ዓመት በፊት የተነገረ ቢሆንም ዛሬ ተፈቶ ከሆነ ዌል ቴንኪው እንኳን ፈታችሁት። ካልፈታችሁ ግን እፈሩ። ይህንን መፍታት ያልቻላችሁ የመንግስት ኃይሎች ማለት ነው። ህፃናትም እየሞቱ ነው። ስለዚህ ውሃም የለም መብራትም የለም። መንግስት በአፋጣኝ የዚህን ህዝብ ችግር ሊፈታ ይገባል ብለን እናስባለን። ለዚህ ጉዳይ እዚያ የሚሰሩ ያሉ የመንግስት አመራሮችም ሙያተኞችም ተገቢ አገልግሎትም መብታቸውም እየተጠበቀ አይደለም። ትግል ነው፣ ታገሉ እያልን ነው የምናቆያቸው ያለን። ስለዚህ መንግስት ይህን ጉዳይ አይቶ በትክክል መፍትሄ ሰጥቶ ይህን ህዝብ ከችግር መውጣት የሚችልበትን ነገር ሊፈጠር ይገባል። ይህንን ለማጣራት ነው የመጣ ነው። እስከዚህ ላይ ደርሰናል። ቀጣይ መንግስት በትክክል አይቶ የዚህ ህዝብ ጥያቄ የኮሚቴው ጥያቄ የህዝብ ጥያቄ እንደሆነ በትክክል ተረድቶ ካልሆነ ህዝቡን ወርዶ አጣርቶ የመጨረሻ እልባት ሊሰጠን ይገባል የሚል ሀሳብ አለን። እስካሁን የሄድንበትን መንገዶች እስከዚህ እንደደረስን መላ ህዝባችን ሊያውቀው ይገባል ብለን እናስባለን። እኔ የሚመለከቱኝ ሀሳቦች መልስ እሰጣለሁ። እኔ የማይመለከቱኝ ግን ለሚመልሰው አካል መስጠት ይቻላል ማለት ነው። ዋናው ባጀቱ ለምንድን ነው ለሚለው እኛም ለምንድን ነው የሚለው ለባለስልጣናት ለመጠየቅ መጥተናል። እነሱ የሚሉት የህግ ክፍተት ስላለው በአማራ አድርገን ከሰጠን እውቅና ስላልተሰጠው አካባቢ ይላሉ። በቀጥታ ስለምንድን ነው ለወረዳው ይሰጥ ብሏል ፌዴሬሽን ምክር ቤት ደብዳቤ ጽፏል። ያንንስ ለምንድን ነው ተግባራዊ የማታደርጉት የሚለው ገንዘብ ሚኒስቴር ብዙ መልስ የለውም። ስለዚህ ይህን ነገር ትክክል አይደለም የሚል ሀሳብም አለን። ፌዴሬሽን ምክር ቤትም ሌሎች ቢሮዎችም ይህን ውሳኔ አለመተግበር ችግር ያለበት ነው፣ ነገር ግን በጋራ ሆነን የሚመለከተን እናያለን በሚል ነው ሀሳብ የገለጹልን። ስለዚህ በአጭር ጊዜ መፍትሄ ሊሰጡት ይችላሉ ብለን ነው የምናስበው። ምክንያቱ ግን ምክንያታዊ ነው ብለን አናስብ። ምክንያታዊ ባልሆነ መልኩ ነው በጀቱን እንዲያዝ የተደረገው። በአማራ ክልል የሚለው ትክክል ነው። ነገር ግን ምንድን ነው የሚለው ገንዘብ ሚኒስቴር በተገለጸልን መሰረት በአማራ ክልል መስጠት አንችልም፣ እውቅና ስላልተሰጠው ወልቃይት ጠገዴ ወደ ወረዳ ቀጥታ ስጡ፣ ቁጥጥር ማን ያደርገዋል? ስለዚህ አካባቢ ፌዴራል እናስተዳድረው የሆነ ከሆነ እንስጣችሁ በጀት የሚለው የአማራ ክልል ደግሞ ይህን ጉዳይ በጭራሽ ወደ ፌዴራል አሳልፈን አንሰጥም፣ አካባቢ መልስ ነው ማግኘት አለበት የሚል ምክንያት በእነዚህ መካከሎች እስካሁን በጀቱ እንዳልሄደ ነው የተረዳ ነው። ስለዚህ አንዱም ይሁን ይሄ በፌዴራል ይተዳደር የሚለው ማህበረሰቡም አይደግፍም፣ እኛም አንደግፍም። ምክንያቱ እኛ ወደ ፌዴራል የሚያስካሂደን ምክንያት ምን አለ? ለምን ምላሽን የማንነት ጥያቄ ለምን መልስ አይሰጥም? ለምን ቀጥሎ በጀቱም አይለቀውም እስካሁንስ? ምክንያቱ እኛ እያየን ነው። አንዳንድ ክልል እንኳ ጥያቄ ያቀረቡ አካሎች መልስ አግኝተዋል። እንኳን እኛ አዲስ ማንነት ያልጠየቅን ሰዎች ጎንደሬዎች ነበርን፣ ወደ ጎንደር መልሱን ያለው። ይህንን አሁን ከዚሁ አንጻር አብሮ ምናልባት ቪዲዮ የሆነ ስለሚቀመጥ ማለት ነው እውነት እናውራ፣ እውነት እንስራ፣ እውነት እንውደድ። በሱ መርህ የምንሄድ ከሆነ በቃ እውነት ካልተወደደ ደግሞ ነገ አስበንበት ይኸው እየተናገር እውነት ወዳድ ህብረተሰብ አድማጭ ተመልካች ከሌለ ስንዋሽ ተናግረን ነው የምንዋሸው። ስለዚህ አሁን ላይ ሀቅ ነው ለማጋለጥ ይሄንን ሪከርድ ያደረኩት በዚሁ መደመጥ ስለሚችል
ሌሎች ክልሎች ለምሳሌ የተለያዩ በደቡብ አካባቢ ላይ 2 ክልሎች ተጨማሪ ተደርገዋል። እነዛ ውሳኔዎች ሁሉ ሲወሰን ነበር። ለምንድነው የወልቃይት ጉዳይ ይህን ያህል ሊከብድ የቻለው የሚል ቤዚክ ነገር በዛን ወቅት እንግዲህ ከ3 ዓመት በፊት ላይ አንስተው ነበር ማለት ነው። ይሄ አሁንም እንደ ትኩሳት ከ3 ዓመት በፊት የነበረው ይሄ እንኳን ኢትዮ ኒውስ የለጠፈው ነው። እንግዲህ ራሱ ኢንተርቪው ያርጋቸው ምናልባት ማይኩ ላይ ያለው ኢትዮ ኒውስ ነው። ስለዚህ ኢትዮ ኒውስ ብቻውን ሪከርድ አድርጎት ከነበረ ይሄ እንግዲህ 3 ዓመቱ ነው ብያቸዋለሁ። ሌላም ቪዲዮዎች እየመጡ የዛ የፖለቲካ ትኩሳት የሚቀጥልበትን መንገድ መንግስት መዝጋት። በቃ የወልቃይትን ህዝብ ሮሮ ስቃይ ያውቀዋል። ነገ ማንም ሌባ በዛ ጀግና ህዝብ ስም ሊነግድበት የሚችልበትን ቀዳዳ መድፈን። ወያኔም ሆነ ሻዕቢያ፣ ግብፅም ሆነ ሱዳን፣ ሌሎች ጠላቶቻችንም ሆነ ማንም በዛ በኩል ሊገባ እንዳይችል ህዝብና መንግስትን ሊያቀራርብ የሚችል የህዝብን ችግርና ጥያቄ ሊፈታ የሚችል ምላሽ መሰጠት አለበት። ሌሎች ከኋላ ጠይቀው እንኳን አግኝተዋል። የኛ ማግኘት ፍትሐዊ ነው የሚሉ ልክ ናቸው። ወደ ነበርንበት ቦታም ተመልሰናል። በጉልበት ቢሆንም በሄደበት መንገድ አሁን እውቅና ስጡ ነው ያልናቸው። እውቅና ለመስጠት ችግር መንግስት ራሱ ነው መፈተሽ ያለበት ብለን ነው የምናስበው። ይህን ጉዳይ ከዚህ በፊት የተከበሩ አቶ አደም ፈራህ የያዙት ቲም ከዚህ በፊት ያባላየ ነው ወርዶ ህዝቡን አክብሮ ፌዴሬሽን ምክር ቤቱ አጥንቷል። ጥናት አድርጎ ውሳኔ እንወስናለን ብሎ ነው የሄደው ቲሙ። ከዚህ በኋላ አመት ይሆናል መጥተው ከደርሰው ከሄዱ በኋላ ይህን ጉዳይ ካጠና በኋላ ትክክለኛ አማራ መሆኑን ጎንደር መሆን እንደሚፈልግ ወደ ነበረበት ቦታ ታሪካዊ ቦታውን መመለስ እንደሚችል ቲሙን አምኖ ነው የተመለሰው ለመንግስት እንዳስረዱ መረጃ አለን። ነገር ግን መንግስት የመጨረሻው እልባት ለምን አልሰጠም የሚለው ግን ይህንን አሁን ወደ ህዝብ እንዲያውቀው መንግስትም እንዲያውቀው ምናልባት ህዝቡ ሳያውቅ እንዳይመስለው እያወቀ እንደሆነ ያ ጦርነቱ ነው ቅድሚያ ማየት ያለበት አገር ነው መታየት ያለበት በሚል ነው በትዕግስት ያየነው። ነገር ግን በጦርነት ጎን ለጎን ሌሎችን እንዳልነው መልስ ተሰጥቷል። መልስ መሰጠቱ እኛ እንቃወም ጥሩ ነው የምንለው። ግን የዚህ ህዝብ ጉዳይ ግን ለምንድን ነው የተናቀው? ለምንድን ነው ተቆልፎ የተያዘው? ቆላፊ ማን ነው የሚለው ለማጣራት ነው የመጣ ነው። ይህንን መንግስት በአጭር ጊዜ መልስ ይሰጣለሁ ብሏል። ህዝቡም ይህንን እንዲጠብቅ ተመልከቱ። ስለዚህ አሁን እዚህ ላይ የሚጦዙ የሚከሩ ነገ ደግሞ እየተመዘዙ የነከሌ የክልልነት ሲሰጥ ይሄ ህዝብ ተንቆ ነው በዚህ ጉዳይ እንደራደርም እንዲተባለ እያሉ ደግሞ የሚመዘዙ የነዛ የተረገሙ ሰዎች የጠማሞችና የአጣማሚዎች ሊመዟቸው የሚችሉ የነገር ሰበዞች አሉ ከዚህ ውስጥ። አሁን እኛ ማንም ምላሽ ያግኝ ደስ ይለናል፣ ግን እኛ ላይ ለምን አይሰጥም? ይሄ ህዝብ የኛ የወልቃይት ጉዳይ ለምን ተናቀ? የወልቃይትን ጉዳይ በሌሎች ምናምን የመደራደሪያነት የምንሰጥበት ነገር የለም የሚሉ ነገሮችን ዛሬ ይሄንን ግር ብሎ ሰው አንድ ቦታ ላይ ብቻ ነው ወደ 70 ነው ምናምን ሺህ ያየበት አይቻለሁ። ይሄንን እኮ ነው ደግሞ ሌሎችም ያንን እያዩ እየለጠፉ ያሉ አሉ። ደግሞ ከዛ ይቀጥሉና እዚህ ላይ የተወሩትን ደግሞ እየመዘዙ እንዲሁ በነገር አዙሪት በጥፋት አዙሪት ውስጥ እያዞሩ ህይወታችንንም እድሜያችንንም ሰውነታችንንም በኪሳራ ያስሄዳሉ። አሳፋሪ ታሪክ ያስጽፉናል። በማንኛውም ሀገር ላይ ታይቶ የማይታወቅ ውርደትና ሞት ውስጥ እየዳከርን እንድንኖር ያደርጉናል። ገና ለገና ሶሻል ሚዲያ ላይ የሆነ ነገር ቃርሚያ ሊገኝ ነገሮች ግን ወዴት እንደሚሄዱ ግን መታየት መጠናት አለባቸው ብለን ነው የምናስበው። ከዚህ በተረፈ አሁን በጠየቁ በከፊሉ ቢሆን በወልቃይት ጠገዴ ጉዳይ የአማራ ክልል መንግስትም ቢሆን በ12ኛው ጉባኤ እኔ አጋጣሚ ነበርኩ። የመጀመሪያ አቋሙ እነዚህን ጥያቄዎች የፓርቲው መታገያ አጀንዳዎች እንደሆኑ አድርጎ ይዞ ወጥቷል። አሁንም ቢሆን በዚህ ጉዳይ እየጠየቀ ነው። ነገር ግን የሚጠይቀው ቅድሚያ የሚመለከተው ኮሚቴው ስለሆነ ነው። መንግስት አይደለም የሚጠይቅ፣ ህዝብ ነው መጠየቅ ያለበት። ህዝቡ እየጠየቀ ነው። ለህዝቡ ድጋፍ እየሰጠ አይደለም ማለት አይደለም፣ ድጋፍ እየሰጠ ነው የአማራ መንግስት። ነገር ግን የአማራ መንግስት ብቻ ማለት ፓርቲውም ይህን እየደገፈ ነው። እኛ ባየናቸው በፌዴራል መንግስትም በዚህ ጉዳይ ጥያቄ ምንም አይነት ቅራኔ የለም። እኛ ያልገባን መልስ የመጨረሻ ለምን አልተሰጠም የሚል ነው እንጂ አንዱም ኃይል ምክንያታዊ የሆነ መሞገት አልቻለም። አይደለም የአማራ መንግስትና ሌላ የትግራይ እሊቶች እንኳን መሞገት አይችሉም በህግ። ምክንያቱ ትግራይ አልነበረም ይህን አካባቢ ያውቃሉ። እነሱ የፈለጉት ግን መሬቱ ነው።
እነሱ የፈለጉት ዘርፈው ወደፊትም መቀጠል ነው። ይሄን መቆም አለበት። የህዝቡን አስተዳደር ወደ ነበረበት ተመልሷል። እውቅና ይስጡ። እኛ ሌላው ሳይሆን የትግራይ አመራሮችም ቢሆን ፖለቲከኞች ቢሆንም ይሄ ጉዳይ አምኖ መቀበል አለባቸው። የእነሱ የአባታቸው የሚታቸውን ርስት አይደለም የወሰዱት። ትላንትና ዘርፈውን የነበሩ ለውጥ መንግስት ድርጅት ሆኖ መምጣት አለባቸው። ካልሆነ ህወሓትማ ትላንትናም ሲረግጠን ነበር። አሁንም በግድ ያን ቦታ ይፈልገዋል። አሁን የሚመጣ ኃይልም እሱን ለማስቀረት የትግራይ አካል አድርጎ ለማስቀጠል የሚፈልግ ከሆነ ለውጥ አይደለም። ህወሓት ከስልጣን ወረደ፣ ሌላ ስልጣን ፈላጊ የትግራይ መጣ ብለን ነው የምናስበው። እና ይህን ጥያቄ በኢትዮጵያዊነት ሁሉም አይቶ መልስ መስጠት ይገባዋል ብለን ነው የምናስበው። እኛ ለአማራ ክልል ብቻ አይደለም የምንጠይቀው፣ የአማራ ክልል ብቻም አይደለም መማጎት ያለበት። የትኛውም ኢትዮጵያዊ ሲጎዳ ሲበደል የትኛውም ኢትዮጵያዊ ሊደርስለት ይገባል። ለኢትዮጵያ የወልቃይት ጠገዴ አሁንም አቤት ሚለው ያለ ለአማራ ብቻ አይደለም ለመላ ኢትዮጵያ ህዝብ ነው። ሁሉም ይህን ጉዳያችን ነው ብሎ መታየት ይገባዋል። ከአገልግሎት ውጭ ነው ያለው ይህን ህዝብ መታየት አልተቻለም። ይህን ታይቶ መንግስት ህዝብም ተባብሮ መልሱን እልባት ሊያገኝ ይገባል። አይደለም የሚል አካል ካለ እኛ ክፍት ነው፣ መጥቶ ማየት መጎብኘት ይችላል። ህዝቡ ማነጋገር ይችላል። ታሪካዊ ዳራውን ማየት ይችላል። እኛ ተደብቀን አይደለም ሱጥን ምን ያለን። ቲፒኤልኤፍ ትላንትና በጉልበት ወስዶ እንኳን በአደባባይ አምጥቶ አላስወሰነው። ማንም ሰው ወልቃይትና ጠገዴ ሲሄድ ወስነን ነው የሚል አካል የለም። በጉልበት ወስዶ እንኳን በህጋዊ አላደረገውም። አንዳንዶቹ ህጋዊ አድርጎት ፖለቲካ ውሳኔ ወስነው አልወሰነበትም። እንዳለ ነው ክልል ሆኖ የተቀጠለ እንጂ ወልቃይት ጠገዴ ትላንትና ጎንደር ነበር፣ አሁን በምክንያት ወደ ትግራይ አድርገነዋል የሚል ውሳኔም ህዝቡም አልሰማም፣ ሌላም አካልም አልሰማም። ሰነድ ካላቸው ማምጣት ይችላሉ። ይህንም በተሳሳተ እንኳ ህጋዊ መንገድም አላደርገውም የሚል ነው። ስለዚህ ይህን ሁኔታ በደንብ ህዝቡ ሊረዳው ይገባል። እኛ ትላንት ነገ በህዝበ ውሳኔ የሚመጣው ችግር ይህም ደጋግሜ የምናገረው የአማራ ህዝብ ማወቅ አለበት፣ ሌላውን ማወቅ ያለበት። ቢያንስ ከ30 ከ40 ዓመት ህዝቡን አልነቃም ነበረ። አሁን ግን የትኛውም ትውልድ ነቅቷል። አሁን ህዝበ ውሳኔ ለምን እንደሆነ እኛ ይገባናል። ህዝበ ውሳኔ የሚያስካሂድ ምክንያቶች ካሉ ሊያቀርቡልን ይገባል። ምክንያታዊ አይደለም። ትላንትና ህወሓት በተሳሳተ ነገር ፈጽሞ መልሰ በተሳሳተ መንገድ አሁን ልንፈጽመው አይገባም ነው የሚሉ በጭራሽ። ፖለቲካ ውሳኔ አሁን መስጠት ለወልቃይት ጠገዴ ማለት ስህተት አይደለም። መንግስት የሚፈጽመው ያለ ትክክለኛ ነው። ሲሄድ በህግ አልሄድም፣ በታሪክ አልሄድም፣ በህዝብ ፍላጎት አልሄድም፣ ጂኦግራፊያዊ መሬትም የትግራይ አካል ሆኖም አልሄድም። ስለዚህ ስህተቶችን ትቶ የተፈጸመ ስለሆነ አሁን ፖለቲካ ውሳኔ መንግስት ቢሰጥ እጅግ ፍትሃዊ መንግስት ነው ብለን ነው የምናስበው። በየትኛውም ህዝብም ተቀባይነት ይኖረዋል ብለን ነው የምናስበው። ይችን ነገር ግን መንግስት ትላንትናም ለቲፒኤልኤፍ ለኢህአዴግ ኤሌክትሪክ ነበረች ጥያቄዋ፣ አሁንም መግፋቱ ተገቢ ነው አዋጭ ነው ብለን አናስብም። እኛ በእኛ በኩል ያለው ሁኔታ ይሄ ነው። እንደ አመራሮች እንደ አማራ መንግስትም ፓርቲም ይመለከተዋል። አሁንም እየታገለ ነው። ግን ቅድሚያ የሚመለከተው ጥያቄ ያቀረበ ነው። ፌዴሬሽን የሚያቀን ለወልቃይት ለጠገዴ ለአማራ ማንነት አስመላሽ ኮሚቴ ነው። የአማራ መንግስት በፖለቲካውነቱ ሊያገባው ይችላል። የአማራ ብልጽግና ብቻም ሳይሆን የትኛውም የአማራ ፖለቲከኛ ስለ ወልቃይት ጠገዴ፣ ስለ ራያም፣ ስለ ጠለምትም ጥያቄ ያነሳል፣ ይመለከተዋል። እንግዲህ ኮሎኔል ደመቀ ዘውዱ በሚገርም ሁኔታ ፋኖ ነኝ ብሎ ለስርቆት የተሰባሰበው ቡድን በተለይ መከላከያ ሰራዊት ላይ እንዴት ይተኩሳል? ትናንትና እዛ አብሮን የተዋደቀው መከላከያ ሰራዊት ላይ እንዴት እንተኩሳለን? ፋኖ ነኝ ብሎ ሊሰርቅ የሚችል ቡድን በቃፍታ ሁመራ፣ በሰቲት ሁመራ፣ ወልቃይት ጠገዴ ላይ እንዳይገባ አድርገው ሀቅን መሰረት ያደረገ የማንም ሌባ እዛች እንዳይጠጋ አድርገው ክልላቸውን የታገሉለትን ተረክበዋል። የተረከቡትን ባደራ ይዘዋል። በዛ አስጠብቀው በጀግንነት የቀጠሉ ጀግና ናቸው ኮሎኔል ደመቀ። አሁን ይሄ ማንም ተጠግቶ እንደዚህ ነው እንደዛ ነው እያለ የሚያወራው ሰው እሱን ለማደብዘዝ ሁሉ የሚመስል ከጃዊ ሰው ጋር ያልተቀላቀለ ማንነት ይዘው ብዙ ስራ የሰራ ጀግና ኮሎኔል ደመቀን እንዳለ እንደላለ ብሎ መቃጀት በጣም ነው የሚያስጠላው። ወልቃይትንም ይውሰደው ራያን ይውሰደው እያሉ እነማሩ እሸት የሚባሉት ሁሉ ይሄ የዛ አይነቱ ጭንጋፍ ሁሉ እኮ እንደዛ እስኪቀብጥ ድረስ
እንደዛ እድሜያቸው ሁሉ እስኪረዝም ድረስ እኮ ያደረጋቸው ከነማሩሸት ከነዘመነ እዛ ላይ ከተነሱ ፊት ለፊት ከምናያቸው ፋኖች ወይም ጃዊሳዎች በባሰ መልኩ እነሱን ሰው ብለው የሚከተሉ ወይም እነሱ ላይ ሰፍረው በየመስሪያ ቤቱ የተሰጣቸውን በየሀብታም የተባለው የሃይማኖት አባት የተባለው ምናምን ከነሱ ጋር የሚማግጠው ባለጌ ባለስልጣን የተባለው የሚማግጠው እነሱን ደግሞ እየተከተለ የሚያገሸብጠው ደግሞ ይሄ በየቦታው በየትኛውም ዓለም ጫፍ ላይ ሆኖ ነውር የጠማው በእነዚህ ልጆች እያሳበበ የራሱን ነውር ሲተፋ የሚውለው ነውረኛ ትውልድ አለ። ያንን ሁሉ ተጸይፈው በጀግንነት የቀጠሉ ናቸው። ኮሎኔል ደመቀ ዘውዱ ራያን ይውሰደው፣ ወልቃይት ይውሰደው፣ ህወሓት ከኛ ጋር እንትናለን ከግብጽ ጋር እንሰራለን ያለውን ጃዊሳ እንኳን እያጨበጨበ የሚደግፍ ትውልድ ነው ያለው። ያ አልቆጨ ብሎ አሁን ደግሞ እንደዚህ ተመልሶ እዛ የሚከር ነው። የወልቃይት ህዝብ ግን እንደሱ እንደማይሆን ሊሆንም እንደማይችል አሹር ከ3 ዓመት በፊት የሆነን ነገር አምጥቶ ዛሬ ማውካት ምን ይሉታል? እውነትን መናገር ነው የምፈልገው። እውነት የሚወድ ሰው ካለ አብሮኝ ይሁን፣ እውነት የማይወድ ደግሞ የራሱ ጉዳይ። ሁሉም ግን የሚዘራውን የሚያጭድ መሆኑን ሳይረሳ ዘሩን ይዝራ። እኛ ግን በተለየ የወልቃይት ጠገዴ ደግሞ ውክልና ያለን እኛ ነን። እኛ ስለሆነ ነው የመጣ ነው እንጂ ሌላ ኃይል እየደገፈን አይደለም ማለት አይደለም። አማራ ብቻ አይደለም፣ ሌሎችም የክልል አመራሮችም ይሄን ጉዳይ ትክክል ነው ፍትሃዊ ነው ብለው ያስባሉ። በወልቃይት ጠገዴ የትኞቹ ብሔሮች አጋጣሚ ሄደው የጎበኙ አዝነው ነው የመጡ። መንግስት ለምንድን ነው ይህን ማይመልስ? እኛ እናቆም ነበር። አካባቢው እንዲህ መሆን አናውቅም። ቲፒኤልኤፍ ሲነግረን ነበር። የሆነች መንደር፣ የሆነች ቀበሌ፣ የሆነች ወረዳ ይመስለን ነበረ ሲያቀርቡ። እንዲህ አይነት ነገር ግን አሁን ነው ያየነው። መንግስት ይህንን መስማት አለበት፣ ማወቅ አለበት እና ግፊት እናደርጋለን ብለው ነው የሄዱት እንጂ አልተቃወሙንም። እና ይህን ጉዳይ ታይቶ ለየትኛውም ጉዳይ የሚያኮርፍ ስላልሆነ ይህን መንግስት ትክክለኛ ውሳኔ ሊሰጥ ይገባል ብለን ነው የምናስበው። የትግራይ ወንድሞቻችን ግን ሊያኮርፍ ይሆናል ተብሎ ግን በወልቃይት ጠገዴ በኩል ላይ ድርድር ውስጥ መግባት ግን መንግስትም ይኖራል ብዬን ያላስብም። እኛም አንደራደርም። ምናልባት አንዳንድ ሚዲያዎች ሊደራደሩ ነው ምናምን የሚሉት የነበሩ ቅድም ባልኩት መሰረት ማስተካከያ ተወስዶ በድርድር ሳይሆን በትክክለኛ መንገድ በፕሮግራማችን እየሄድ እንዳለን አሁንም ያለንበትን ወደፊትም እንዴት መታገል እንደሚገባን ህዝቡ አውቆ ህጋዊ ሰላማዊ በሆነ መንገድ ጥያቄዎችን እንዲመለሱ ጫና መፍጠር ተጽዕኖ መፍጠር ግን ተገቢ ነው ብለን እናስባለን እና ያለው ሁኔታ ይህ ነው። በጣም ነው የምናመሰግነው። እሳቸው እንግዲህ የሚሉት ያው የምታዩትን ነው የሚመስል እንግዲህ ይህንን የመሰለ ነገር ነው እያደረጉ ያሉት። ስለዚህ ከዚህ መሀል ላይ ተነስቶ ግን ሌላ ነገር ማለት በጣም እንዲመልሱልን እኛ እንደተመለሰ ቆጥረነዋል። በህወሓት መረገጥ፣ መጨቆን፣ መገደል በዝቶብናል፣ ግፍ በዝቶብናል። ማይካድራ ወንድሞቻችን ታርደዋል። የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በዚህ በዛሬው ትልቅ የህልውና ጉዳይ በሆነው መርሃ ግብር ላይ የኢትዮጵያ መንግስትና ህዝብ ሊያውቅ ይገባል ያሉትን ጉዳይ አስተላልፈዋል። ሰው ኃይል የለውም፣ ንጉስ በሰራዊት ብዛት አይድንም ይላል። ይድን በሰራዊቱ ተነግን ትላንትና ከኔ በላይ ማንም የለም ብሎ እኛ አማራዎች ነን፣ ማንነታችን፣ ባህላችን፣ ክብራችን ሊመለስ ይገባል። በነፍጥ ሳይሆን በህግ ስንጠይቀው በህግ ምንም አይነት ወልቃይት ጠገዴን የትግራይ አካል አለመሆን ማስረጃ ስለሌለው የወልቃይት ጠገዴ ህዝብ የጠየቀው ጥያቄ እውነት መሆኑን ስላወቀ በህግ ማሸነፍ ስለማይችል ወደ አፈናና ወደ ግድያ እንደደረሰ በህግ እንዳሸነፍ ነው የአደባባይ ሚስጥር ነው። ከዚህ በኋላ ይዘን ከራከራለን እንጂ ሰተን ተመልሰን ትላንትና አንጠይቅም። ለአማራ ቴሌቪዥን ለተጠናቀረው ዘገባ ሀብተ ጊዮርጊስ አበይ ነኝ። ወልቃይት ጠገዴ ሰቲት ሁመራ። ከሁመራ ከተማ ማለት ነው። እና ይሄንንም ይመስላል። የተከበራችሁ የጉባለች ቤተሰቦች ፕሊስ ከፍታችንን እናረጋግጥ። ማንም ቢዋሽ ማንም እንደው ደና ሰው ያታለን እንጂ ማንም ሌባ ዝም ብሎ ባለ ተጠየቅ በሌለበት የሚናገሩ ሊያታልለን አይገባም። እባካችሁ ያው የጾም ወቅት ነው። ይህንን ደግሞ በጾም ወቅት ላይ ዛሬ ሰው መቶበት ከዚህ በፊት የሰራነውን ኃጢአት
በኑዛዜ መታጠብ በምንችልበት ወቅት ላይ ጭራሽ ያልተባለ ተባለ እያል ሌላ ኃጢአት መሸመት በጣም የሚያሳዝን የሚያሳፍር። ዛሬ ሌሊት 3:55 ላይ መሬት በጣም እየተንቀጠቀጠ ነበር እዚህ አዲስ አበባ። ስንተኛ ጊዜው ነው? አሁን ያለነው መሬት እንዲረጋ የሚያደርግ ነው ወይ? ለመተዛዘን ነው ወይ? የጾም አዋጅ የመቶበት አዋጅ ወደ በፈጣሪ መመለስ አዋጅ እኮ አይደለም። በጣም የምታምኑት ሰው እኔ በጣም አሞኝ የሰነበተው በጣም የማምነው በጣም ለብዙ ነገር የምጠብቃቸው ሰዎች በቃ በዛ ላገኘኋቸው በጣም አመመኝ። ማልወደው ሰው ምንም ችግር የለብኝም። በጣም የወደድኩት በጣም ብዙ ተስፋ ያደረኩት በጣም ብዙ ዋጋ የከፈልኩለት ሰው ግን እጅግ አስቀያሚ ነገር ሲሰራኝ በጣም ያማል። ዘመኑ በጣም አስቸጋሪ ነው እና ውሏችን መሬት እንኳን ኃጢአታችንን ተጸይፋ እየተንቀጠቀጠች ገና መሬት እሳት አርግዛለች። እንደ ጉባለች ሂንት ልስጣችሁ፣ እሳት አርግዛለች። እሳት መጥፋት ትፈልጋለች። አይዶን ነው ስንት ሰው እንደሚያመልጥ እና ቢባል እንኳን ድሮ እኔ የማውቀው እናንተ ትልልቅ ሰዎች የምታውቁት ኢትዮጵያ ውስጥ የታየ እንኳን የማይጠቅም ከሆነ አይነገርም። ነውር የሚባል አለ፣ ነውር ያልሆነ አለ። አዋቂዎች ሲያወሩ ህፃናት ከቤት ውጡ ይባላል። ባልና ሚስት ሲያወሩ ልጆች ወደ ሌላ ቦታ ከሄዱ በኋላ ነው። ሁሉም ነገሮች መስመር ነበራቸው። ለዛም ነበር አምሮብን የኖረው። ዛሬ ሁሉ ነገር ውጥንቅጡ የጠፋበት ሆኗልና ውል አልባነት ሁሉም በተወከለበት ቦታ ላይ ውክልናውን ከማሟላት ይልቅ በተቃራኒው በማያገባው ገብቶ ሲዳክር የሚሉበት ከስሮ ለማክሰር የሚጣደፍበት እውነት ላይ ያለ ነውና በዚህ ጊዜ ታዲያ ለማስተካከል እንጣር እንልፋ እንጂ እንዴት ጭራሽ ወደ ሞት ጥድፊያ እንደ ኖህ ዘመን ሰዎች ይሆናል? እኔ በጣም ስለቆጨኝ ነው። እኔ ቀጥታ ስክሪን ሪከርድ አድርጌ ነው መለቅላችሁ። ዩቲዩብ ምን እንደሚለኝ ባላቅም ዝም ብዬ ልለቅላችሁ ነው። ሪስክ በቃ ይህንን ሀቅ መናገር አለብኝ። ሀቅ ልናገር ስለሆነ እዚህ ዩቲዩብ ላይ መጥቼ የማወራው እና አብራችሁኝ የነበራችሁ ወንድሞች ተባረኩ። እንግዲህ ትንሽ ኢሞሽናል ሁሉ ሆኛለሁ። በጣም ደግሞ የምታከብሯቸው ሰዎች ሁሉ ይህንን አብረው ሲያራግቡ እንደዛ ያዩዋቸው አሉ። ሰላም ቆዩኝ። ተባረኩ።